በጣም ነው እሺ የማመሰግነው። አንቺ ደስ ይላል። አሁን ምን አስኪ ጉረሷ? አዎ ምን እሺ ነው በያራ ጉረሱ። መልካም ልደት ለምናሴ፣ መልካም ልደት ለምናሴ። ሃፒ በርዝዴይ አረ በሉ ሃፒ በርዝዴይ ሃፒ በርዝዴይ ሃፒ በርዝዴይ። ማድረግ እንዳልነበረብኝ እኮ አውቃለሁ፣ ግን ደግሞ እንዲያደረግኩት። ሳራ ሴትዮዋ እኮ ወይዘሮ ሜላት ናት። ወይዘሮ ሜላት ማለት ማን ናት? የቀድሞ የኔ አለቃ። እኔ ምንም አልገባኝም። በምን ምክንያት እዚህ እንደተገኘች አላውቅም፣ ግን ሴትዮዋ ማለት የቀድሞ የኔ አለቃ ወይዘሮ ሜላት ናት። ስንጋባ አልጋ ገዝታ ሰጠችን ያልካት ሴት ናት እንዴ? አዎ እሷ። የተጋባለት አልጋ ብቻ ሳይሆን ቲቪ እና ቁም ሳጥን ገዝታ የሰጠች ሴት ማለት ናት። እኔ አላምንም። የሆነው እንግዲህ ነው። ሄጂ ይቅርታ በላትም ትቀበለኝ ፍቃድ ሞት ነው ወደዚህ ልንልከው ነው እኮ ነው የሚሉኝ። ምን? ለምን? ለሕክምና ነው ትርንጎዬ። ወይኔ ድብራለ። ይሄን ያላሙት ነው እንዴ? ወይ ትርንጎዬ፣ እኔ እሱን በምን አውቃለሁ? በቃ እሺ አንቺ አታልቅሽ። አዎ አባቴ። ቆይ እሺ እሱ እዚህ መጥቶ እኔ ጋር ምን ላደርገው ነው? አንቺ ጋር ነው እንደሚመጣው። ታዲያ ሌላ ምን ዘመድ አለው ትርንጎዬ? ዝም ብላል። በቃ አታልቅሽ፣ እግዚአብሔር አለ። አዎ አባቴ፣ እንደው ምን አድርጌ ነው እኔ አሁንስ? ጨነቀኝ በጣም። አታልቅሽ፣ በቃ እግዚአብሔር አለ አልኩሽ እኮ። ሐኪም ቤት ሄደህ ነበር እንዴ? እንተያያለው አባባድ ነው አይተው ነበር። ምን ሐኪም ናቸው እንዴ? አዎ። እንዴት ያለ የባህል ሐኪም መሰላችሁ? እና ምን አሉ? አልሆነ ሲላችሁ ወደ ህላጉ። አይዞ በቃ እግዚአብሔር ያውቃል። ዛሬው አቤት ደም ብላል። እንደምታየው ወንድሜ እጄ ላይ አንድ ነገር ሊሆንብኝ ነው እና እንደው ካላስቸገርኩ ትንሽ ነገር ብታግዘኝ ብዬ ነው። ማለት እንደው ዛሬውን ከደፈርኩ ይቅርታ አድርግልኝ፣ ከፈጣሪ ታገኘዋል። ሰላም ለእናንተ የሆነ ቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ ሆናችሁ እንደተለመደው ቤተሰብ ሆኖ ኖላዊ ድራማን ይዘንላችሁ መጥተናል። ክፍል 202 ማለት ነው። የምናሴ ልደት እንግዲህ በደማቁ ተከብሯል። ሁሉም ቤተሰቡ ተጨንቆበት ነበር በምናሴ ልደት በመድረሱ። እንግዲህ ከዚህ በፊት ሀብታም እያሉ በደንብ ነበር የሚከበርለት። ኬክ ተቆርሶ በደንብ ስጦታ ሁሉም ቤተሰብ አዘጋጅተውለት ነበር። እናም የዘንድሮ ዓመት ላይ ግን በጣም ከባድ የቤተሰብ ችግር ስላጋጠማቸው በድህነት እየማቀቁ ስለሆነ አሁን ላይ ሁላቸውም ኑሮን ለማሸነፍ አይደለም ልደት ለማክበር ሳይሆን የዕለት ጉርሳቸውን ለመብላት ሁሉም ያገኘውን ስራ እየሰራ ነው የሚገኘው። በዚህ ምክንያት ወይዘሮ ሜላትም የልጇን ልደት ለማክበር ካለፈው ዓመት የተሻለ ያነሰ እንዳይሆንበት ልጅን እንዳይሰማው ብላ ስራ ለመግባት ሞክራ ነበር። ነገር ግን ልብስ ልታጥባት ሄደችዋ ልጅ አመናጭቃ ጭራሽ የሰራችበትን ሁሉ ቀምታ እጇን እስከሚላላጥ አሰርታ ልካታለች። በዛ ምክንያት ገንዘብ አላገኘችም። ሰላምም መስተንግዶ እየሰራች የመስተንግዶ የዕለት ገቢ ነው የሚያመጣላት እንጂ ልደት ለማክበር አይሆንም። አንዱ ልጅም ሞቅ ያለ ቲፕ ሰጥቷት ነበር። ነገር ግን ባለጌ ስለሆነ ሌላ ነገር ስለጠየቃት ያንተን ገንዘብ ስትፈልግ ቀቅለ ብላ እንግዲህ ፊቱ ላይ ወርወራለታለች። እና ሙሉ ቤተሰቡ ተሰብስቦ በዳቦ ሊያከፍሩለት ነበር ያሰቡትኝ። ወይዘሮ ሜላትን በዚህ ሁኔታ ልደቱ በመከበሩ በጣም ከፍቷት ነበረ። እናም ሁላቸውም ከፍቷቸው ነበር። እኔ አፈር በበሉ እያለች ነበር ድንብላል። እንደውም በቃ እኛ እኮ ስላጣን ነው አይደል እንደ ማክበር ያልቻልነው። ስለዚህ ለምንድን ነው እንደዚህ የምትሆኑት እያለች ሰላም ስትል ምናሴም እኔ ኬክ ወይም ደግሞ ያማረ ነገር አይደለም ፈልገው ዋናው መታሰቡ ነው የምፈልገው ብሎ በመሀል ላይ ግን እነ ተምቹ ሰርፕራይዝ አደረጓቸው ማለት ነው። የልደት ስጦታ ኬክ ይዘውላቸው መጡ። ለሁሉ ቤተሰብ በጣም ነው ደስ ያለው፣ ደስተኛ የሆኑት። ማንም አልጠበቅም ነበር እነሱ ይመጣሉ ብሎ እና የምናሴ ልደት እንደሆነ በምን አወቃችሁ ብለው ሲጠየቁ ከዚህ በፊት የዛሬ ዓመት ልደት ተጠርተው ነበር እና ሁሉም ስጦታ ሲሰጥ እነሱ ገንዘብ ስላልነበራቸው ስጦታ አልሰጡም። ነገር ግን እኛ ስለጠራናችሁ አርፋችሁ ተቀመጡ ብለው
ቁጭ ብለው ልደት አክብረው ነበር። የዛሬ ዓመት እንደዛ ስላከበሩ አሁን ሊያገኙ ያጣሉ ብለው ስላሰቡ አብረው ልደቱን ለማክበር መጥተው ኬኩን ቆርሰው እየጨፈሩ ተምቹና ጆሮ ማለት ነው ሞቅ አድርገው ደስ ብሏቸው አሳልፈዋል ማለት ነው። የምናሴ ልደት በዚህ ሁኔታ እንደገና ከድብርት አስወጥተው ደስ ብላቸው ኬኩን ቆርሰው ደስ የሚል ጊዜ አሳልፈዋል ማለት ነው። በዚህ ምስጋና ይገባቸዋል። ለመናገር በጣም ጥሩ ስራ ነው የሰሩት። ሌላ በኩል ወይዘሮ ሜላት ሄዳ ልብስ ስታጥበት የነበረችው ሴትዮ እንግዲህ ራሷ የቤት እቃዋን አሟልታ የዳረቻት ከዚህ በፊት ሰራተኛዋ የነበረ ልጅ ማለት ነው። እሱ ሲያት ለመጀመሪያ ጊዜ ደነገጠው። ለካ ከዚህ በፊት አለቃው ስለነበረች እና ከሷ ድርጅት ስለሚሰራ ነው። እናም ሁሉን ነገር ነገራት ማለት ነው ለሚስቱ። እናም ይቅርታ እንድጠይቃት ነው የነገራተኝ። ምክንያቱም ከዚህ በፊት እሷ ናት አልጋም ገዝተን ሁሉ የቤት እቃ አሟልታ እኛን የዳረችን እና ይቅርታ ጠይቂያት ብሏታለኝ ማለት ነው። እና ሚስቱም ስታገኛት በጣም ይቅርታ ላደረኩት ነገር ሁሉ ስለ አንቺ ማንነት ስላላወቅኩ ነው አለቻት። እሷም ሰውን ሰው በመሆን ነው እንጂ ማክበር ያለብሽ ማንነቱን አውቀሽ አይደለም ስትላት፣ የዛኔ ሰይጣን አሳስቶኝ ነው እንጂ እኔ እንደዛ አይነት ሰው አልነበርኩም፣ ያኔ ግን ምን እንደነካኝ አላቅም አለቻት። ወይዘሮ ሜላትም ለጥፋትሽ ኃላፊነቱ ሰጂ እንጂ ሰይጣንን አታማካኝ፣ በሱ ሰበብ አታብዥ። እናም ነገ ጊዜ የት እንደሚጠልሽ አታውቂምና ማንኛውም ሰው ላይ ጥሩ ነገር አድርጌ ብላ መክራተኝ። ያው ኢዩኤልን ፍለጋ መታ ነበረ፣ እሱ አላገኘችው። ምክንያቱም ከዚህ በፊት እኔ ድርጅት ላይ ስሪ፣ ከዚህ እንደ አይነት ልብስ ማጠባ ከምትሰሪ አንቺ ማርኬቲንግ ላይ ጎበዝ ስለሆንሽ እና ጠንካራ ሴት ስለሆንሽ እኔ እፈልግሻለሁ እና እኔ ድርጅት ውስጥ ስሪ ብሏት ነበር። እሷ ግን ትናንትና ባሪያ ይሄ ነበርክ፣ ዛሬ እንዴት ባሪያሽ ላርግሽ ትለኛለህ ብላ በጣም ተናዳ ነበር። ከቤት ከሄደች በኋላ ግን አሰበችበት። ብሩ በጣም እንደሚያስፈልጋት ስለተገነዘበች አሁን ድጋሚ መታ ስራ እንዲያስጀምራት እየጠየቀችው ነበር። ከዛም ሚስቱ ነገረችው ማለት ነው ቤት ድረስ እንደመጣች እሷም ይቅርታ እንዳለቻትና አንተን ለማግኘት እንደፈለገች ነገረቻት። እሱም እሷን ለማግኘት ሞከረ ማለት ነው። ወይዘሮ ሜላትም ፈቃደኛ እንደሆነችና ነገር ግን ነፃነቷን ሊነፍጋት እንደማይፈልግ እንደ ሰራተኛ እንዳያረጋት ጠየቀችው ማለት ነው። እሱም የፈለግሽውን ነገር አድርጊ፣ ምን ያህል እንደተቸገርሽ ነው የገባኝ፣ እናም የፈለግሽውን ያክል ገንዘብ ጠይቂኝ እሰጥሻለሁ ብሏት ነበረ። እሷ ግን እኔ ሰርቼ ነው እንጂ ማግኘት እንፈልገው የማንንም ገንዘብ አልፈልግም ብላ ስራ ልትገባ ነው ማለት ነው። እናም ልጁም ያው አሰሪዋ በነበረችበት ጊዜ ጥሩ ነገር ስላደረገችለት እና ብዙ ውለታ ስለዋለችለት ያንን ለመክፈልም ይፈልጋል። እናም ያን የበደና ጊዜ የሰራችው ስራ አሁን ላይ መልሶ ይከፍላታል። በመጥፎውም በጥሩም እየከፈላት ይገኛል። በሌላ በኩል ተምቹና ጆሮ እንግዲህ ሀብታም ከሆኑ በኋላ ልደታቸው ማክበር ፈልገዋል። ከዚህ በፊት እንግዲህ የተወለዱበትንም ልደት አያውቁትም። ነገር ግን የማንኛውም እኛ የፈለግነው ቀን ልደታችን ብለን ማሰብ እንችላለን ብሎ ተምቹ ሀሳብ አምጥቶ ተስማምተው ልደታቸውን እያከበሩ ነው። በዚህ ምክንያት እንግዲህ ልደቱን ምክንያት አድርጎ ብዙ ወጪ እያወጣ ይገኛል። ኬክ እየቆረሰ በየመጠጥ ቤቱ እየሄደ ብዙዎችን እየጋበዘ ነው። እናም ተምቹ ወደ አባባ ኖላዊ ጋር ሲሄድ ተምቹ የት ሄዶ ነው ብሎ ጠየቀው። መጠጥ ቤት ብሎ ነገረው ማለት ነው። እንደውም መጠጥ ቤት ምን ያደርጋል ስትለው ፋኖሴ ገለውን እየታጠበ ብለው አሳቃት ማለት ነው። እናም አሁን ላይም ገንዘቡን እያበላሽ እንደሆነ ገንዘቡን እየበተነ እንደሆነ በዚህ ሁኔታ ከቀጠለ ወደ ነበረበት ህይወት እንደሚመለስ ነገረው። አባባ ኖላዊም የተቻላቸውን መክረውት ነበር፣ እሱ ግን አልሰማም ብሏለኝ። እናም ከዚህ በላይ መከራው ሲመክረው ራሱ ያገኘውን ሀብት ሁሉ ሲያጠው ካልሆነ በስተቀር በጣም ጠግቧል ማለት ነው ተምቹ። በሌላ በኩል ድንብላል ከወይዘሮ ሜላት ቤት እንግዲህ ምንም አይነት ገንዘብ ሳይከፈላት በነፃ እየሰራች ነው የምትገኘው። እናም ከክፍለ ሀገር ተደውሎ ወንድምሽ ታሟል በጠና፣ ስለዚህ ወስደሽ አዲስ አበባ ሳክሚው ተብላለች። እናም ወደ አዲስ አበባ ወንድሟ መጥቶ ሄዳ ተቀብላ መጥተዋለች። ያው ያመጣችውም ወይዘሮ ሜላት ቤት ነው። ምክንያቱም ሌላ የምትሄድበት ዘመድ የላትም፣ እሱም ሌላ የሚሄድበት ቦታ ስለሌለው ወደ ወይዘሮ ሜላት ቤት እዛው መታለች። እሷም ያው አንቺ በችግራችን ጊዜ አብረሽ ከኛ ጋር ስለሆንሽ እሱም አብሮን ከኛ ጋር ይሆናል፣ ምንም እንዳትሳቀቂ፣ ቢያንስ ከቻል እናሳክመዋለን፣ ካልቻልን ግን ጸበል እንኳን እንዲገባ እናደርገዋለን ብላ በዚህ ተስማሙ ማለት ነው። እናም ወንድሟን እያሳከመች እያስታመመች ትገኛለች። ድንብላል ከእንቅርት ጆሮ ደግፍ እንደሚባለው በፊት ቢሆን አባባ ኖላዊን
ለሀና እንዳሳከመችላት ታሳክምላት ነበር ወይዘሮ ሜላት። አሁን ላይ ግን ለራሷ እንኳን እርዳታ የሚያስፈልጋት ነው። እናም ሀኒቾ ወደና አባባ ኖላዊ ቤት ሄዳ እንደ አጋጣሚ ስታገኛቸው የድንብላል ወንድም ከክፍለ ሀገር እንደመጣና አሁን እኛ ቤት ነው ያለው ታሞ ምናምን ብላ ስትነግራቸው ሁለታቸውም ተምቹና ጆሮ በቃ ሄዳችሁ ጠይቁ ስላለቻቸው ለመጠየቅ የሄዱ እናም ጠየቁት ማለት ነው። ከዚህ በፊት ሐኪም ቤት ሄዶ አያውቅም። የባህል ሐኪም ቤት ሄዶ ነበር። እሱ ከአቅሙ በላይ ስለሆነበት ነው ወደ አዲስ አበባ የተላኩት ብሎ ነገረው። እናም ድንብላልም አፍ አውጥታ እርዳታ ያስፈልገኛል፣ ይህን ወንድሜን ከእጄ ላይ ከማጣው እባክህ አግዘኝ አለችው። እሱ ግን አላግዝሽም ብሎ ጥሏት ወጣ ማለት ነው። በዚህ ምክንያት እንግዲህ ድንብላልን በዚህ አስቸጋሪ ሁኔታ ላይ እንኳን ገንዘብ እያለው ልረዳሽ አልችልም ብሎ ጥሏት ሄዷል። ጆሮ ግን ያለፈበትን ታሪክ ሁሉ ስላረሳ ሀኒቾን የፈለግሽውን ነገር ጠይቅኝ፣ የፈለግሽውን ነገር አረግልሻለሁ፣ ምክንያቱም ይህንን ማንነቴን የገነባሽው አንቺ ነሽ፣ ለዚህ ደግሞ ትልቁን ውለታ ያልሽልኝ አንቺ ስለሆንሽ የፈለግሽውን ጠይቅኝ እያላት ይገኛል ማለት ነው።